ዲጂታል ኢትዮጵያ 2030 ስትራቴጂ በሰው ሰራሽ አስተውሎት የታገዘ የህግ አገልግሎትን በመዘርጋት ጣፋና ግልጽ አሰራርን ለማሳደግ እንደሚያግዝ ተገለጸ። ስትራቴጂው አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎትን በሁሉም ዘርፎች በመጠቀም ውጤታማነትን ለማረጋገጥ የሚያግዝ በመሆኑ ይህም የተሳካ ይሆን ዘንድ በመንግስት ከሚከናወኑ ስራዎች ባሻገር የግሉን ዘርፍ ተሳትፎ የሚጠይቅ ነው። ዲጂታል 2030ን ለማሳካት ትኩረት ተደርጎ ከሚሰራባቸው ዘርፎች መካከል የህግ አገልግሎት አንዱ ነው። በሰው ሰራሽ አስተውሎት የሚመራና በቴክኖሎጂ የተደገፈ የዲጂታል የህግ አገልግሎት አሰራር ለመገንባት ያለመ ስምምነት በማኮታ የህግ አገልግሎት ኃላፊነቱ የተወሰነ የሽርክና ማህበርና በቻይና ጅንግሻን ሰፕላይ ቼን የቴክኖሎጂ ኩባንያ መካከል ተፈጽሟል። የሁለትዮሽ ስምምነቱ የፍትህ ስርዓቱን በቴክኖሎጂ የታገዘ ለማድረግ የተጀመረውን ጥረት ከመንግስት ተቋማት በተጨማሪ የግሉን ዘርፍ ተሳትፎ የሚያሳይ መሆኑም ተገልጿል። ዘርፉን በቴክኖሎጂ ማገዝ የህግ ተደራሽነትን ለማስፋፋት ብሎም የህግ የበላይነትን ለማረጋገጥ ያግዛል ተብሏል። በፍትህ አገልግሎት ላይ የጠቅላይ ፍርድ ቤት የፌዴራል ፍትህ ሚኒስቴር እንዲሁም የፌዴራል ፖሊስ የተለያዩ ቴክኖሎጂ ግብአቶችን በመጠቀም የሚሰጧቸውን አገልግሎቶች ፈጣን፣ ቀልጣፋ፣ ዘመናዊ ለማድረግ ጥረቶች እየተደረጉ ነው። ነገር ግን የዚህ የመንግስት ዘርፍ ብቻ የሚያደርገው ጥረት ለፍትህ ተደራሽነት እንደዚሁም ደግሞ የህግ የበላይነት መረጋገጥ ጥራት ያለው አገልግሎት ህብረተሰቡ ከመስጠትና መረጃንም ተደራሽ ከማድረግ አንጻር ብቻውን በቂ አይደለም። በመሆኑም የግል ዘርፉም ደግሞ እንደዚህ ተነሳሽነት ወስዶ እና በትልቅ ደረጃ የአገልግሎቶችን ተደራሽ ለማድረግ እና ቴክኖሎጂን ለመጠቀም ዲጂታላይዝ ለማድረግ የሚያደርጉት ጥረት የሚበረታታ ነው። በተቋማቱ የተደረሰው ስምምነት ዲጂታል ኢትዮጵያን እውን ለማድረግ ብሎም የፍትህ ስርዓቱን በቴክኖሎጂ በማገዝ የህግ አገልግሎቱን ግልጽ፣ ቀልጣፋና ተደራሽ ለማድረግ እንደሚያግዝ ተነስቷል። በርካታ የህግ ባለሙያዎችን በቀላሉ ስራቸውን እንዲሰሩ፣ በአጠረ ሰዓት ስራቸውን መስራት እንዲችሉ፣ አንዳንድ ዶክሜንቶችን ሪቫይዝ ለማድረግ ረጅም ሰዓት የሚወስድባቸውን ጊዜዎች በቀላሉ በአጭር ጊዜ ውስጥ ማግኘት እንዲችሉ፣ ኮንትራቶችንም ድራፍት ያደርጋል። ኢንቨስተሮች ይመጣሉ እኛ ሀገር ውሎችን ይጠይቃሉ ከባለሙያዎች። አንዳንድ ነገሮች አዲስና እንግዳም ስለሆነ ኦፕን አፕም አሁን ስለሆነ የመጣው ለባለሙያዎችም አስቸጋሪ ሁኔታዎች ይፈጠራሉ። ለተጠቃሚውም የጊዜ ጉዳይ ያጋጥመዋል። እነዚህን ከመፍታት አንጻር ከፍተኛ አስተዋጽኦ ያደርጋል። ስምምነቱን የፈጸመው የቻይናው የቴክኖሎጂ ኩባንያ የተደረሰው ስምምነት በኢትዮጵያና ቻይና መካከል ያለውን ትብብር መጠናከርን የሚያሳይ መሆኑን ገልጿል። ኢትዮጵያ ያቀደችውን ዲጂታል 2030 ለማሳካትም ስምምነቱ ከፍተኛ ፋይዳ እንዳለው ጠቁሟል። የዛሬው የስምምነት ፊርማ መደምደሚያ ሳይሆን በልማት ስራዎች በጋራ የምንቆምበት የአጋርነት መጀመሪያ ነው። በመጪው ጊዜያት የጂሻን የአቅርቦት ሰንሰለት ይህንን ትብብር የኢትዮጵያን በየዘርፉ ያሉ የልማት ስራዎች ላይ ለመሳተፍ ወሳኝ እርምጃ የሚያደርግበት ይሆናል። የዲጂታል ስነ ምህዳርን በሚገባ ከማስተዋወቅ ባሻገር እያንዳንዱ ዘርፍ ይህንኑ ለማሳካት እንዲረባረብ አበክረን እንሰራለን። የሁለትዮሽ አጋርነት ስምምነቱ ከዲጂታል ኢትዮጵያ 2030 ራዕይ ጋር በቀጥታ የሚጣጣም መሆኑ የተገለጸ ሲሆን የተገልጋዮችን እንግልት ለማስቀረት፣ አሰራርን በማዘመን ወጪ ለመቀነስ፣ የመልካም አስተዳደር ችግርን ከመፍታት ረገድም ከፍተኛ ሚና እንደሚኖረው ተጠቁሟል። የዲጂታል 2030 ስትራቴጂያችን በግልጽ እንደሚያሳየው በተለይ የፐብሊክ ሰርቪስ የህዝብ አገልግሎት ላይ በከፍተኛ ሁኔታ ትራንስፎርም ማድረግ እንዳለብን በግልጽ ያስቀምጣል። ያም የተቋማትን አሰራር ማዘመን፣ ዜጎች ከእያንዳንዱ ዘርፍ ላይ በቴክኖሎጂ የታገዘ አገልግሎት ማግኘት እንዳለባቸው በሚያሳየው መሰረት በተለይ የፍትህ ዘርፉ አካባቢ ላይ ለማዘመን ከፍተኛ ሚና ይኖረዋል። በዚህም እንግዲህ የአርቲፊሻል ኢንተለጀንስ ቴክኖሎጂ ሁሉንም ዘርፍ በማላቅ ችግሮችን በመረዳት ዜጎች እንዲጠቀሙ በማድረግና የተቋማትን አሰራር በማዘመን በኩል ሚናው ከፍተኛ ነው። እንግዲህ ከዲጂታል 2030 ጋር በተገናኘ ደግሞ ኢትዮጵያን ዲጂታላይዝ የማድረግና በቴክኖሎጂ የታነጸ አሰራርን ለመስራት መንግስት የነደፈው ራዕይ አለ። እሱን ራዕይ እኛም በ2030 የኛ ሀገር ባለሙያዎች በቴክኖሎጂ በቅተው በእውቀት ታንጸው በሙያ ክህሎት ከፍተኛ ደረጃ ላይ ደርሰው ከሌላም ዓለማት የኛ ባለሙያዎች ለሌሎች ዓለማት አገልግሎት የሚሰጡበት ጊዜ ላይ የሚያደርሰንን ፕላትፎርም ነው የዘረጋ ነው። በሁለቱ ተቋማት መካከል የተደረሰው ስምምነት አዋጅ፣ የመረጃ አደረጃጀትና መሰል የህግ አገልግሎቶችን በዲጂታል መንገድ እንዲቀየሩ ብሎም ቀልጣፋ አገልግሎትን ለመስጠት እንደሚያስችል የተጠቆመ ሲሆን አገልግሎቱ በቀጣይ 3 ወራት ተግባራዊ ይደረጋልም ተብሏል።